በዓለማችን ላይ አላቂ የሆነው የተፈጥሮ ሀብት በአግባቡ መጠቀም ዘላቂ ኢኮኖሚን ለመገንባት ወሳኝ ነው። ለዚህ ደግሞ ተረፈ ምርቶችን መልሶ ጥቅም ላይ ማዋል ቀላል የማይባል ጠቀሜታ አለው። ኢትዮጵያም ይህንን በመረዳት ባለፈው ሰኔ ወር የዑደታዊ ስነ ምጣኔ ፍኖተ ካርታን አዘጋጅታ ወደ ስራ አስገብታለች። ቆሻሻን መልሶ የመጠቀም ቆሻሻን በአግባቡ የማስወገድ ማዕከል የሆነው የሰርኩላር ኢኮኖሚ ኢንትሮዳክሽን ላውንች ያደረግንበት ወራት ነበር። በተለይ ደግሞ የሰርኩላር ኢኮኖሚ ሮድማፕ እንደ ሀገር አልነበረንም። ያንንም ሰርኩላር ኢኮኖሚ ሮድማፕ ኦፊሻሊ ላውንች አድርገን ሀገራችን ቆሻሻን ወደ ጥቅም መዋል የሚቻልበት በተለይ ደግሞ አነስተኛና መካከለኛ የሆኑ ኢንዱስትሪዎችን መልሶ በመጠቀም ለፕሮዳክት ማዋል እንዲቻል ካልተቻለ ደግሞ በአግባቡ መወገድ የሚችልበትን ነው። በዚህ ዘርፍ በዓለማችን ቀዳሚ ከሆኑት ሀገራቶች መካከል አንዷ የሆነችው ፊንላንድ ዘርፉ ለስራ ዕድል ፈጠራና ለኢንዱስትሪዎች መነቃቃት ትልቅ አቅም የሚፈጥር መሆኑን ትመሰክራለች። እኛ ዑደታዊ ስነ ምጣኔ ፍኖተ ካርታን በማዘጋጀት በዓለም የመጀመሪያ ሀገር ነን። ልክ አሁን ኢትዮጵያ እንዳላት ማለት ነው። እና ይህ አዲስ የንግድ ሞዴሎችን ለመፍጠር በጣም አስፈላጊ ነው። ወጣቶች አዳዲስ ስራዎችን እንዲፈጥሩ ያነሳሳል። አብዛኛው ህዝብ ወጣትና ስራ አጥ እንዳለበት ሀገር እድሉን መፈለግ በጣም አስፈላጊ ይሆናል። በኢትዮጵያም ይህንን የተረዱ በርካቶች ከአነስተኛ እስከ ከፍተኛ ኢንዱስትሪዎችን በማቋቋም መልሶ ጥቅም ላይ መዋል የሚችሉ ቆሻሻዎችን በመሰብሰብ የተለያዩ ምርቶችን እያመረቱ ይገኛሉ። ይህንን ትራሽ ወደ ካሽ እንቀይረው፣ ቆሻሻ ነው ወደ ሀብት እንቀይረው የሚለው ሐሳብ መጣ። ያኔ በሰዓቱ ህንድና ከቻይና ባለሙያዎች መተው በወቅቱ ምንም አናረገውም ነበር። እንደዚህ ፈጭተን ወደ ውጭ ሀገር ነበር የምንልከው። ያኔ በዛን ሰዓት ከፍተኛ የሆነ የውጭ ምንዛሪ አግኝተንበታል። አገሪቱም አግኝታበታለች ማለት ነው። ከዛ ደግሞ ለምን ቫልዩ አድ አናረግም ተጨማሪ ስራዎችን ለምን አንሰራም በሚል አሁን እነዚህን የምታዩቸውን መጥረጊያዎች መስራት ጀመርን ማለት ነው። ባትሪዎቹን ምን ስለሰባቸው ከላፕቶፕ ከሶላር ሲስተም ወደፊት ደግሞ ከኤሌክትሪክ መኪና እንጀምራለን ለመሰብሰብ። እነዚህ ባትሪዎቹን እንጠግናቸዋለን። ከተጠገነ በኋላ ደግሞ ትልቅ ባትሪ ኤነርጂ ስቶሬጅ ነው ቢልድ ምናደርግበት ማለት ነው። አሁን እነዚህ ባትሪዎች ለተለያየ አይነት ጥቅም ነው የሚውሉት። ፍሪጅ ያንቀሳቅሳል፣ የውሃ ፓምፕ ዋተር ፓምፕ ያንቀሳቅሳል፣ ለገበሬዎች ለኢሪጌሽን ይሆናል። በአካባቢ ጥበቃ ላይ የሚሰራ ስራ በዚህ መልኩ አሁን ላይ ላለው ትውልድ ሰፊ የሆነ ኢኮኖሚያዊ ጠቀሜታን ሲሰጥ ለቀጣዩ ትውልድ ደግሞ ንጹህ አካባቢን ከማስረከብ አንፃር የሚኖረው ጠቀሜታ ቀላል የሚባል አይደለም። ከ450 እስከ 1000 ዓመት መበስበስ የማይችለው ፕላስቲክ እኛ ሪሳይክል አደረግነው ማለት ስለዚህ አፈር ንጹህ ነው ማለት ነው። ስለዚህ ኢንቫይሮንመንቱን አሁንም ፕሮቴክት ያደረግነው ነው። ውሃ ውስጥ ይገባል። ውሃ ውስጥ ገብቶ አሳ ወይም በውሃ ውስጥ የሚኖሩ ሌሎች እንስሳቶችን ይበክላል፣ ያስወጣቸዋል። ስለዚህ ውሃውም ጸዳ ማለት ኢንቫይሮንመንቱን ፕሮቴክት ያደረግነው ማለት ነው። ፕላስቲኮች በብዛት ከመሬት ጋር አይዋሃዱም። ረጅም ዓመት ይፈጃል ወደ መሬትም ለመዋሃድ ከ500 ዓመት በላይ ይፈጃል ማለት። ስለዚህ ዛሬ የምንጥላቸው የፕላስቲክ ዌስቶችን መልሰን መጠቀም ካልቻልን መልሰን ለሌላ ፕሮዳክት እንዲውሉ ካላደረግን አሁንም አካባቢያችን ከመበከል ወደ ኋላ አይልም ማለት። ስለዚህ እነዚህ መሰረታዊ የሆኑ ለትውልድ ፕሮቴክት ለማድረግ የሚያስችል ስራዎች እየተሰሩ ናቸው ማለት እንችላለን።